ወአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአልፋሩቅ ኢስላሚክ ሴንተር ተከታታዮች ዛሬ የምናየው ኢንሻአላህ አህሚየቱ ተውሂድ ወተመራቱሃ የተውሂድ አንገብጋቢነትና ፍሬ ምንድነው የሚለውን እናያለን ኢንሻአላህ። እንደሚታወቀው ተውሂድ ማለት እኛ የሰው ልጆች የተፈጠረንለት ትልቁ ዓላማ ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ላይ ሱረቱ ዛሪያት ላይ ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ እኔ የሰው ልጆችንም ይሁን አጋንንትን አልፈጠርኳቸውም እኔን በብቸኝነት እንዲያመልኩ እንጂ በማለት አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠረበት ትልቁ ዓላማ ተውሂድ አላህ ሱብሓነሁ ወተዓላን በብቸኝነት መገዛት እንደሆነ ይነግረናል ማለት ነው። አላህ ሱብሓነሁ ወተዓላ መልእክተኞችን የላከበት ትልቁ ዓላማ ምንድነው? ተውሂድ ነው ማለት ነው። ይህን አስመልክቶ አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላኢላሃ ኢላ አነ ፈዕቡዱን። ወማ አርሰልና ሚን ቀብሊከ ሚን ረሱሊን፣ ከመልእክተኛ ከአንተ በፊት ምንንም መልእክተኛ አላክንም። ኢላ ኑሒ ኢለይህ፣ ወደሱ ረእይን ወሕይን ብናስተላልፍ እንጂ። የረእዩ ዋናው መልእክት ምንድነው? አነሁ ላኢላሃ ኢላ አነ፣ ከኔ በስተቀር በእውነት በፍጹም የሚመለክ አምላክ የለም። ፈዕቡዱን፣ እኔን በብቸኝነት ተገዙኝ በማለት ሁሉንም መልእክተኞች ብንልክ እንጂ መልእክተኞችን አላክን በማለት መልእክተኞችን የላከበት ትልቁ ዓላማ ተውሂድ መሆኑን አላህ ሱብሓነሁ ወተዓላ ይነግረናል ማለት ነው። ሌላው ተውሂድ ማለት የአላህ ሱብሓነሁ ወተዓላ ሐቅ ነው። ሐቅ ሲባል ታውቃላችሁ የሰው ልጆችን ሐቅ ራሱ ማጓደል ትልቅ ችግር ነው ማለት ነው። ነገር ግን ተውሂድ አላህ ሱብሓነሁ ወተዓላ በብቸኝነት መገዛት የአላህ ሱብሓነሁ ወተዓላ ሐቅ ነው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበል እንደሚናገረው እንደዚህ ብለው ጠየቁኝ ይላል። ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባድ ወሐቁል ዒባዲ ዐለላህ፣ አንተ ሙዓዝ ሆይ ታውቃለህን ማ ሐቁላሂ ዐለል ዒባድ፣ አላህ ሱብሓነሁ ወተዓላ በባሪያዎቹ ላይ ያለውን ሐቅና እንደዚሁም ደግሞ ባሪያዎቹ በአላህ ሱብሓነሁ ወተዓላ ላይ ያላቸውን ሐቅ ታውቃለህን ብለው ጠየቁኝ ይላል። ከዛ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቃሉ ብዬ መለስኩላቸው። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ሲመልሱት ምን አሉ? ሲመልሱለት ወሐቁላሂ ዐለል ዒባድ፣ የአላህ ሱብሓነሁ ወተዓላ ሐቅ በባሪያዎቹ ላይ አላ ዩሽሪኩ ቢሂ ሸይአን፣ በአላህ ሱብሓነሁ ወተዓላ በፍጹም ላያጋሩበት ነው። አላህ ሱብሓነሁ ወተዓላ በብቸኝነት ሊገዙት ነው። እንደዚሁም ደግሞ ወሐቁል ዒባዲ ዐለላህ፣ ባሪያዎች ደግሞ በአላህ ሱብሓነሁ ወተዓላ ያላቸው ሐቅ አላ ዩዐዚበ መን ላ ዩሽሪኩ ቢሂ ሸይአን፣ አላህ በራሱ ላይ ያደረገው ሐቅ ነው እና በሱ ያላጋራበትን በፍጹም ላይቀጣ ነው። ይህ አላህ ሱብሓነሁ ወተዓላ በራሱ ላይ ለባሪያዎቹ ያደረገው ሐቅ ነው በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሩኝ ይላል ማለት ነው። እና አላህ ሱብሓነሁ ወተዓላ መልእክተኞችን የላከበት መጽሐፍቶችን ያወረደበት ሰማይና ምድርን የፈጠረበት ትልቁ ዓላማ ተውሂድ ነው። አላህ ሱብሓነሁ ወተዓላ በሌላ የቁርአን አንቀጽ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወጅተኒቡት ጣጉት፣ በሁሉም ህዝቦች ላይ መልእክተኞችን ልከናል። የመልእክተኞች ዋናው መልእክት ምን ሲሆን? አን ይዕቡዱላህ፣ አላህ ሱብሓነሁ ወተዓላ በብቸኝነት ተገዙ፣ ወጅተኒቡት ጣጉት፣ ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩ ነገሮችን በአጠቃላይ ራቁ ሲል መልእክተኞችን በሁሉም ህዝቦች ላይ ልከናል ይላል አላህ ሱብሓነሁ ወተዓላ። ረሱልም ሰለላሁ ዐለይሂ ወሰለም አላህ ህዝቦቻቸውን ወደ ተውሂድ እንዲጣሩ ስላዘዛቸው ሌላ ቦታ ላይ ምን ይላቸዋል? ቁል ተዓለው አትሉ ማ ሐረመ ረቡኩም ዐለይኩም አላ ቱሽሪኩ ቢሂ ሸይአን፣ ኑ በላቸው ምን አትሉ ማ ሐረመ ረቡኩም ዐለይኩም፣ አላህ በእናንተ ላይ ህርም ያደረገባችሁን ክልክል ያደረገባችሁን ነገር አነብላችኋለሁ። እሱ ምንድነው ካላችሁ አላ ቱሽሪኩ ቢሂ ሸይአ፣ በአላህ በፍጹም ላታጋሩበት ነው። አላህ ሱብሓነሁ ወተዓላ በብቸኝነት እንድትገዙት ነው በማለት ተውሂድ ማለት የአላህ ሱብሓነሁ ወተዓላ ሐቅ መሆኑን ይነግረናል ማለት ነው። አሁን ስለ ተውሂድ ይህን አክል ካልን አንድ ሰው ተውሂድ ካለው ምን ፍሬዎችን ያገኛል? ፈዳኢል ወተመራቱ ተውሂድ፣ የተውሂድ ፍሬዎችና ትሩፋቶች ምንድናቸው የሚለውን ባጭሩ እናያለን ማለት ነው። አንደኛው ምንድነው? አልአምን ወልአማን ፊ ዱንያ ወልአኺራ፣ አንድ ሰው ተውሂድ ካለው በዱንያም በአኺራም ሰላም ነው ማለት ነው። ይህን አላህ ሱብሓነሁ ወተዓላ ቃል የገባለት አላህ ምን ይለናል ቁርአኑ ላይ? አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን፣ እነዚያ ያመኑ ወለም የልቢሱ ኢማነሁም ቢዙልሚን፣ እምነታቸውን ደግሞ በበደል በሽርክ ያልቀላቀሉ ሰዎች ኡላኢከ ለሁሙል አምኑ ወሁም ሙህተዱን፣ እነዚህ ሰዎች ምንድናቸው? ሰላም አለላቸው፣ የተመሩትም ደግሞ እነዚህ ናቸው ማለት አላህ ሱብሓነሁ ወተዓላ የሰላምን ዋስትና ለተውሂድ ባለቤቶች ያረጋግጣል ማለት ነው። ሌላኛው ምንድነው?
አተውሂዱ ሸርጡን ሃሙን ሚን ሹሩጢ ነስሪ ወተምኪን የአላህ ሱብሓነሁ ወተዓላን እርዳታ የአላህን ምቾት ለማግኘት ተውሂድ መያዝ ትልቁ መስፈርት ነው ማለት ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ምን ይለናል? ወዐደላሁ አለዚነ አመኑ ሚንኩም ወዐሚሉ ሷሊሓት ከእናንተ ውስጥ ላመኑትና መልካም ለሰሩት አላህ ቃል ገብቷል። ምን ሊያደርግላቸው? ለየስተኽሊፈነሁም ፊል አርዲ ከማ ስተኽለፈ አለዚነ ሚን ቀብሊሂም ከነሱ በፊት የነበሩትን እንደተካው እነሱንም ምድር ላይ እንዲተካቸው፣ እንደዚሁም ደግሞ ወለዩመኪነነ ለሁም ዲነሁም አለዚ እርተዳ እንደዚሁም የወደደላቸውን ዲን ሊያመቻችላቸው ቃል ገብቷል በማለት አላህ ሱብሓነሁ ወተዓላ ቁርአኑ ላይ ይገልጽልናል ማለት ነው። ሌላው አተውሂዱ ሁወ አወሉ ወአህሙ ሹሩጢን ፊ ቀቡሊል አዕማል እንደዚሁም ተውሂድ ማለት መልካም ስራ አላህ ዘንድ ተቀባይነት ለማግኘት ትልቁ ዋስትና ነው። ይህን አስመልክቶ አላህ ሱብሓነሁ ወተዓላ ሱረቱል ካህፍ ላይ ምን ይላል? ቁል ኢነማ አነ በሸሩ ሚስሉኩም አንተ ነቢይ ሆይ በላቸው እኔ ልክ እንደናንተው ምንድነኝ ሰው ነኝ። ነገር ግን ከናንተ የሚለየኝ ነገር ቢኖር ዩሃ ኢለይ ወደ እኔ ግን ወህይ ይወርዳል ከአላህ በኩል አነማ ኢላሁኩም ኢላሁ ዋሂድ የናንተ አምላካችሁ ብቸኛ የሆነው አምላካችሁ አላህ ሱብሓነሁ ወተዓላ ነው። ፈመን ካነ የርጁ ሊቃአ ረቢህ ጌታውን በጥሩ ሁኔታ በመልካም ሁኔታ መገናኘት የሚፈልግ ሰው ፈልያዕመል ዐመለን ሷሊሐ መልካም የሆነን ስራ ይስራ። ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ በጌታው አምልኮ ላይ ምንንም ማንንም እንዳያጋራ በማለት አላህ ሱብሓነሁ ወተዓላ የመልካም ስራን ተቀባይነት በተውሂድ አላህን በብቸኝነት በመገዛት እንደሆነ ይነግረናል ማለት ነው። ሌላው የተውሂድ ትሩፋት ወይም ደግሞ ሰመር ምንድነው? አላህ ሱብሓነሁ ወተዓላ ወደ አኺራ በምንሄድበት ጊዜ ቀብር ላይ ባሉ ጥያቄዎች በመሳሰሉ መሰናክሎች አላህ ሱብሓነሁ ወተዓላ ጽናት ይሰጣቸዋል ሰዎች ተውሂድን ከያዙ ማለት ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ምን አለ? ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት እነዛ ያመኑትን ጽኑ በሆነችው ቃል በላ ኢላሃ ኢለላህ ያጸናቸዋል። ፊል ሐያቲ ዱንያ ወፊል አኺራ በዱንያም ህይወት በአኺራም ላይ በዛች በጸናቸው ቃል ያጸናቸዋል። እና ጽናት በላ ኢላሃ ኢለላህ መጽናት ለሙወሂዶች ለተውሂድ ባለቤቶች ቃል የተገባ ነገር ነው ማለት ነው። አላህ ይወፍቀን። ሌላው ተውሂዱላሂ ተዓላ ሚን አዕዘሚ አስባቢል ፈውዚ ቢሸፋዓቲ ነብይ ሰለላሁ ዐለይሂ ወሰለም ሌላው የተውሂድ ባለቤት መሆን ምንድነው? የረሱልን ሰለላሁ ዐለይሂ ወሰለም ሸፋዓ ለማግኘት ትልቁ ሰበብ ነው ማለት ነው። በጣም በሚያሳዝን ሁኔታ ዛሬ የረሱልን ሸፋዓ ሰዎች በሽርክ ረሱልን በማምለክ ረሱልን ኢስቲጋሳ በመጠየቅ ይፈልጋሉ ማለት ነው። ነገር ግን የረሱልን ሸፋዓ የፈለገ ሰው አላህን በብቸኝነት መገዛት አለበት ማለት ነው። ይህን አስመልክቶ አቢ ሁረይራ ምን ይለናል ማለት ነው? ለረሱል ሰለላሁ ዐለይሂ ወሰለም እንደዚህ አልኳቸው፣ ያ ረሱላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ የቂያማ ቀን የአንተን ሸፋዓ በማግኘት እድለኛው ሰው ማን ነው ብዬ ጠየኳቸው ይላል ረሱልን ሰለላሁ ዐለይሂ ወሰለም። እና ረሱል ምን ብለው መለሱለት? አንተ አባ ሁረይራ ለእውቀት ካለህ ጉጉት አንፃር ካንተ ውጭ ሌላ ሰው እንደማይጠይቀኝ እገምት ነበረ ይሄን ጥያቄ። ስለዚህ ጠይቀኸኛልና እመልስልሃለሁ። ምን አሉት ረሱል ሰለላሁ ዐለይሂ ወሰለም? አስዐዱ ናሲ ቢሸፋዓቲ የውመል ቂያማ መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ አው ነፍሲህ በላ ኢላሃ ኢለላህ እድለኛው ሰው ከልቡ ጥርት ተርጎ ወይም በነፍሱ ጥርት ተርጎ ላ ኢላሃ ኢለላህ ያለ ሰው ነው። ላ ኢላሃ ኢለላህ ማለት ደግሞ ከሊመተ ተውሂድ የተውሂድ ቃል በመባል ትታወቃለች። እና የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ የሚያገኙት ተውሂድ የያዙ ሰዎች ናቸው ማለት ነው። አላህ ሱብሓነሁ ወተዓላ ይህን አስመልክቶ ምን ይላል? ኢነሁ መን ዩሽሪክ ቢላህ ነገሩ እንደዚህ ነው። መን ዩሽሪክ ቢላህ በአላህ ላይ የሚያጋራ የሆነ ሰው ፈቀድ ሐረመ አላሁ ዐለይሂል ጀነ በሱ ላይ ጀነትን አላህ ክልክል አድርጎበታል፣ ሐራም አድርጎበታል። መኖሪያው የት ነው ካልከኝ ሶስተኛ ቦታ የለም። ኢማ ኢለል ጀነ ወኢማ ኢለን ናር ወመእዋሁ ናር መኖሪያው ጀሃነም ነው አለ። አላህ ይጠብቀን። ወማ ሊዛሊሚነ ሚን አንሳር ነፍሳቸውን በሽርክ ለበደሉ ሰዎች በፍጹም ረዳት የላቸውም በማለት አላህ ሱብሓነሁ ወተዓላ ይነግረናል። ውድ ወንድምና አባቶች እንደዚሁም ደግሞ እህቶች፣ እናቶች አላህ ሱብሓነሁ ወተዓላ በብቸኝነት ተገዝተን አላህ ያዘጋጀንልን ትልቅ ሽልማት በዱንያም በአኺራም ከአላህ ሱብሓነሁ ወተዓላ መቀበል ይገባናል ማለት ነው። በተውሂድ ኖረው በተውሂድ አኺራ ከሚሄዱ አላህን ከሚገናኙ ሰዎች አላህ ያድርገን፣ አላህ ይወፍቀን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ።